ከዘላለም እስከ ዘላለም ብሩክ ይሁን። እግዚአብሔር ታማኝ አምላክ ነው፣ ቸር ነው፣ ርህሩህ ነው። ይህንን ቀን ደግሞ የሰጠን እርሱ ነው። ቅዱሳን የእግዚአብሔር ቤተሰቦች የእግዚአብሔር ሰላም በያላችሁበት ይድረሳችሁ። እንደምን አላችሁ? እንግዲህ ይሄንን ሰሞን ከእሁድ ጀምሮ በእምነት ካላንደር ወይንም በክርስቲያን ሊተርጂካል ካላንደር ህማማት ነው የሚባለው። ሰሞነ ህማማት ይባላል። የጌታችን የኢየሱስ ክርስቶስ ከሆሳና ቀን አንስቶ እስከ መጨረሻው እስከ ስቅለቱ ድረስ ያለውን ሳምንት ሰሞነ ህማማት ነው የሚባለው እና የጌታ ስም የተባረከ ይሁን። በብዙ አብያተ ክርስቲያናት ዘንድ በተለይም ደግሞ በኢትዮጵያውያን ወንጌላውያን አብያተ ክርስቲያናት ዘንድ የጸሎት ጊዜ ነው፣ የጾም ጊዜ ነው እና እግዚአብሔርን ደግሞ የማሰብ የክርስቶስን የመስቀል ስራ የመዘከር የማሰብ ያ በእኔ ህይወት ውስጥ በእያንዳንዳችን ህይወት ውስጥ ምንድነው ፋይዳው የሚለውን ነገር በመንፈስ ሆኖ የማሰላሰል ጊዜ ነው እና እግዚአብሔር ይመስገን። እኛም እንግዲህ እዚች ቤተ ክርስቲያን ውስጥ ከ3 ሳምንት ጀምሮ በየቀኑ ማታ ማታ ከ5 እስከ 7 ድረስ እየተገናኘን በእግዚአብሔር ፊት በጸሎት እየቆየን ነው እና እግዚአብሔር እንዳበዛልን ጸጋ እንደረዳን መጠን በእግዚአብሔር ፊት ደግሞ የእሱን ፊት እየፈለግን ህይወት መታደስን እንዲሰጠን የመንፈስ መታደስን እንዲሰጠን ስፒሪቹዋል ሬስቶሬሽንን እንዲያደርግልን በዚያ ላይ እንደ እግዚአብሔር ጸጋ እየተጋን ነው። ጌታ ይባረክ። ዛሬ ከኔ ጋር የዮሐንስ ወንጌል ምዕራፍ 12 ከቁጥር 36 ጀምሮ ባሉት አንዳንድ ሀሳቦች ላይ እንነጋገራለን። ከዚህ ቀደም ከምዕራፍ 12 ከቁጥር 1 ጀምሮ እስከ ቁጥር 36 ድረስ ግማሹ ድረስ ባለው ሀሳብ ላይ የጌታ የኢየሱስ ክርስቶስን የመጨረሻዎቹን ሰዓታት በተለይ የመጨረሻዎቹ ሰዓታት የምንለው የመጨረሻዎቹ ቀናት የመጨረሻዎቹ ቀናት ላይ የነበረውን ሁኔታ ከእግዚአብሔር ቃል እያነበብን እየጸለይን በዚያ ላይ ቆይታ እያደረገን ነው እና በክፍል አንዱ ትምህርታችን ላይ አባት ሆይ ስምህን አክብረው በሚል ርዕስ የጌታ የኢየሱስ ክርስቶስን ጸሎት አይተናል። ጌታ ኢየሱስ ደግሞ ይህንን ጸሎቱን ከእግዚአብሔር ዘንድ መልስ ሲመጣለት አከበርኩት ደግሞም አከብረዋለሁ የሚል መልስ እንደመጣለት እና እዚያ የነበሩ ሰዎች አንዳንዶቹ ነጎድጓድ ነው ሲሉ፣ አንዳንዶቹ መልአክ ተናገሩ ሲሉ፣ ነገር ግን ጌታ ኢየሱስ ይሄ ነገር ለእናንተ የመጨረሻ ምልክት ነው እንዳላቸው እና ከምድር ከፍ ከፍ ባልኩ ጊዜ ያኔ ሁሉን ወደ እኔ ስባለው ያኔም እኔ እንደሆንኩ ታውቃላችሁ ብሎ እንዳላቸው ይህም ደግሞ ስለ ሞቱ እንደተናገረ ነገር ግን እዚያ የነበሩት ሰዎች እንዴት መሲህ ይሞታል ወይ? እኛ የሚሞት መሲህ አናውቅም፣ ለዘላለም የሚኖር መሲህ ነው እንጂ የሚሞት መሲህ አናውቅምና እንዴት እሞታለሁ ብለህ ትላለህ? አንተ ምን አይነት መሲህ ነህ ማለት ነው? የሚል ጥያቄ እንደጠየቁት ጌታ ኢየሱስ ክርስቶስ ግን የመጣበት ዓላማ መሲህነቱ መከራ መቀበሉን ማዕከል ያደረገ ነው። ኢት ኢንቮልቭስ ሰፈሪንግ እና ይሄ ደግሞ የእግዚአብሔር ሀሳብ ነው። ነገር ግን እነርሱ ደግሞ ሰፈር የሚያደርግ የሚሞት ሳይሆን ለዘላለም የሚኖር መሲህ ነው የጠበቁት። ልክ ነው፣ መሲህ ለዘላለም ይኖራል፣ ግን በመከራ ውስጥ አልፎ በትንሣኤ አባቱ ያከብረዋል። ይሄንን ነገር ነው ጌታ ኢየሱስ ለመናገር እና ለማስተላለፍ የሞከረው። ዛሬ ታዲያ ከቁጥር 36 ጀምሮ እስከ ቁጥር 50 ድረስ ያሉት ላይ አንዳንድ ሀሳቦችን አይተን ወደ ጸሎት እንሄዳለን። ይሄ ምዕራፍ 12 የጌታ የኢየሱስ ክርስቶስ በዮሐንስ ወንጌል መሰረት የመጨረሻው የአደባባይ አገልግሎቱን፣ የአደባባይ ትምህርቱን፣ የአደባባይ ኢንቪቴሽኑን ግብዣውንና
ሙግቱን የመጨረሻውን የምናይበት ነው እና በጣም የሚገርም ነገር ነው እዚህ ውስጥ የምናገኘው። ከዚህ በኋላ ጌታ ኢየሱስ ምዕራፍ 13 ላይ አደባባይ አናገኘውም። ከዚያ አደባባይ ድጋሚ የምናገኘው ሲፈረድበትና ሲሰቀል ነው እንጂ ከደቀ መዛሙርቱ ጋር ነው ያሳለፈው። እነዚያን ቀሪዎቹን ጥቂት ቀናት ከደቀ መዛሙርቱ ጋር ሲያሳልፍ እናገኘዋለን። ምዕራፍ 13 ላይ እግራቸውን ያጥባል። አሁን ግን እዚህ ምዕራፍ 12 ላይ የጌታ የኢየሱስ ክርስቶስ ለሕዝቡ የተናገረው የመጨረሻ ቃል ከቁጥር 44 ጀምሮ እናገኘዋለን። ያም የፍርድ ቃል ነው። ስለ ፍርድ ይናገራል። ወደ ፍርድ ምን ያመጣቸዋል? ለምን ጌታ ኢየሱስ የፍርድ ቃልን ወደ መናገር አመጣው ስንል ሐዋርያው ዮሐንስ ወይንም ወንጌላዊ ዮሐንስ ከቁጥር 37 ጀምሮ ለምን አላመኑም፣ ማመን ለምን ተሳናቸው ለሚለው ነገር ማብራሪያ ይሰጠናል። ስለዚህ አለማመን ወደ ፍርድ አመጣ። የጌታ የኢየሱስ ክርስቶስን ቃሎቹንና ምልክቶቹ ስለ ቃሎቹ የሚሰጡትን ማረጋገጫ ማመን ስላልፈለጉ አለማመን ደግሞ ምርጫ ስለሆነ ያ መጨረሻ ላይ ፍርድ ይሆናል። ጌታ ኢየሱስ ስለ ፍርድ ከተናገረ በኋላ ከዚያ በኋላ የዮሐንስ ወንጌል ላይ ለሕዝቡ ሲናገር አንሰማው። ስለዚህ አንደኛ ለምን አላመኑም የሚለውን ነገር በዚችው ክፍል ላይ በዮሐንስ ወንጌል መሰረት ለማየት እንሞክራለን። መቼም ጌታ ኢየሱስ በመካከላቸው ተገልጦ እያስተማረ እነርሱ በየሰንበቱ በየምኩራቡ የሚያነቡትን በየመቅደሱ የሚነበበውን በመቅደስ የሚነበበውን በየምኩራቡ በየሰንበቱ ሪሳይት የሚደረገውን ቅዱሳት መጻሕፍቶቻቸውን ተስፋ የሰጡት መሲህ ነኝ ብሎ በምልክቶችና በድንቆች በመካከላቸው የተገለጠላቸው ሕዝቦች እነርሱ ያላመኑ አይተው መስክረው ያላመኑ ሌሎችማ እንዴት አድርገው ሊያምኑ ይችላሉ የሚል ጥያቄም ያስነሳል። ግን መጨረሻ ላይ የምናገኘው ነገር አስደናቂ ነው። ሳያዩ የሚያምኑ ብፁዓን ናቸው። ይሄ ነው እንግዲህ አስደናቂው ነገር። የወንጌል ቃል የወንጌል የማዳን ኃይሉ ወንጌል ለሚሰበክላቸው ሰዎች እግዚአብሔር በድንቆች በምልክቶችና መንፈስ ቅዱስን በመስጠት ሰዎች ኢየሱስን በአካል ባያዩት፣ በአካል ድምፁን ባይሰሙ፣ በአካል ድንቆችና ተአምራትን ሲያደርግ ባያዩ፣ ነገር ግን ከቃሎቹ የተነሳ ያው በሌሎች ሰዎች በተሰበኩላቸው ቃሎች እንዴት አመኑ ሲባል ይሄ የእግዚአብሔር ተአምራዊ ስራ ነው። ነገር ግን ቀርቦላቸው ለነበሩ ይሄ ጥያቄ ለምን አላመኑትም? ለምን አልተቀበሉትም? የእነርሱ መሲህ አይደለም ወይ? የእስራኤል መሲህ አይደለም ወይ? የእስራኤልን መሲህ አሕዛብ መሲሃችን ነው ብለው ከተቀበሉ እንዴት እስራኤል አልተቀበሉትም? ይሄ ትልቅ ጥያቄ ነው። ይሄንን ጥያቄ ሐዋርያው ጳውሎስ ስለ ወንጌል እጅግ በጣም አስደናቂ በሆነ መልኩ ማብራሪያ በሚሰጥበት በሮሜ መልእክቱ ላይ 3 ምዕራፎች ሰጥቶ ይሄንን ነገር ታክል ሲያደርገው ታያላችሁ። ከምዕራፍ 9 እስከ ምዕራፍ 11 ድረስ። አሁን እዛ ጋር አንሄድም። ነገር ግን በዮሐንስ ወንጌል ላይ ብቻ ፎከስ እናረጋለን። እግዚአብሔር ይባረክ። አስቀድመን እንጸልያለን። እግዚአብሔር ደግሞ በዚህ ቃል ውስጥ እንዲያስተምረን። አባት ሆይ እናመሰግንሃለን። ስምህ የተባረከ ይሁን። አንተ ታማኝ፣ አንተ ጻድቅ፣ አንተ ቸር፣ አንተ ርኅሩህ ነህ። ክብርና ምስጋና ከዘላለም እስከ ዘላለም ላንተ ይሁን። ቃልህ እውነት ነው። ይሄ እውነት የሆነው ቃልህ ደግሞ ይቀድሳል፣ አላዋቂዎችን አስተዋዮች ያደርጋል። ከቃልህ የተነሳ ከአስተማሪዎቼ ይልቅ
አስተዋይ ሆንኩኝ ይላል ባሪያ። እግዚአብሔር ሆይ አሁንም ከቃልህ የተነሳ የድነት ነገር፣ የህይወት ነገር፣ የክብርህ ነገር እውነት እንዲሆንልን፣ ሕያው እንዲሆንልን፣ ህይወታችንን የሚለውጥ የሚያጸና፣ የሚቀድስ፣ የሚያድን፣ የሚፈውስ፣ ወደ አንተ የሚያስጠጋ እንዲሆንልን እንጸልያለን። ቃልህን ደግሞ ግለጥልን፣ አስተምረን፣ ምከረን። የምንወዛገብ ሰዎች ካለን ለውዝግባችን በቃልህ ውስጥ መልስ ስጠን። ካለማመን ወደ ማመን፣ ለጌታ ከመመስከር ወደ ኋላ ከማለት ለጌታ በድፍረት መመስከር ወደምንችልበት ኃይል ውስጥ እንድታስገባን መንፈስ ቅዱስ በዚህ ቃል ውስጥ እንዲገናኘን እጠይቅሃለሁ በጌታ በኢየሱስ ስም አሜን። እግዚአብሔር ይመስገን። እናንብበው ከቁጥር 36 ጀምሮ። ኢየሱስም ይህን ተናግሮ ሄደና ተሰወረባቸው። የዮሐንስ ወንጌል ምዕራፍ 12 ከቁጥር 36 ጀምሮ ነው ማነበው። ኢየሱስም ይህን ተናግሮ ሄደና ተሰወረባቸው። ነገር ግን ይህን ያህል ምልክት በፊታቸው ምንም ቢያደርግ ነቢዩ ኢሳይያስ ጌታ ሆይ ማን ምስክርነታችንን አመነ? የእግዚአብሔርስ ክንድ ለማን ተገለጠ? ብሎ የተናገረው ቃል ይፈጸም ዘንድ በእርሱ አላመኑም። ኢሳይያስ ደግሞ በዓይኖቻቸው እንዳያዩ በልባቸውም እንዳያስተውሉ እንዳይመለሱም እኔም እንዳልፈውሳቸው ዓይኖቻቸውን አሳወረ ልባቸውንም አደነደነ ብለዋልና ስለዚህ ማመን አቃታቸው። ክብሩን ስላየ ኢሳይያስ ይህን አለ፣ ስለ እርሱም ተናገረ። ከዚህም ጋር ከአለቆች ደግሞ ብዙዎች በእርሱ አመኑ። ነገር ግን ከምኵራብ እንዳያስወጧቸው በፈሪሳውያን ምክንያት አልመሰከሩለትም፣ ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና። ኢየሱስም ጮኸ እንዲህም አለ፣ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም። እኔንም የሚያይ የላከኝን ያያል። በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ። ዓለምን ላድን እንጂ በዓለም ልፈረድ አልመጣሁምና። ቃሌን ሰምቶ የማይጠብቀው ቢኖር የምፈርድበት እኔ አይደለሁም። የሚጥለኝ ቃሌን የማይቀበለው እርሱ የሚፈርድበት አለው። እኔ የተናገርሁት ቃል እርሱ በመጨረሻው ቀን ይፈርድበታል። እኔ ከራሴ አልተናገርሁምና፣ ነገር ግን የላከኝ አብ እርሱ የምለውን የምናገረውን ትእዛዝ ሰጠኝ። ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ። ስለዚህ እኔ የምናገረውን አብ እንደነገረኝ እንዲሁ እናገራለሁ። እግዚአብሔር ይመስገን። ለምን አላመኑም? ለምን አላመኑም? ቅድም መግቢያዬ ላይ እንዳልኩት ማመን አቃታቸው ይላል። ቀጥሎ ደግሞ ወደ ፍርድ ይመጣል። በተለይ ጌታ ኢየሱስ በሥጋ በመካከላቸው ተገልጦ እኔ ነኝ ብሎ ስለ ራሱ ተናግሮ እርሱ ያለውን መሆኑን የሚያረጋግጡ ምልክቶችን አድርጎ በብዙ ትዕግስት፣ በብዙ ፍቅር፣ በብዙ ምክር እግዚአብሔር ያመጣላቸውን መሲህ የሰጣቸውን አስደናቂ ጉብኝት አልቀበል ሲሉ ቀጥሎ ያለው ነገር ፍርድ ቢሆን አይገርመኝም። እግዚአብሔር ለሰዎች እድልን ይሰጣል። ምናልባት ይህንን መልእክት የምትሰሙ ሰዎች እግዚአብሔር እድል እየሰጣችሁ ነው። ለነገ ዋስትና የለንም። ነገ በእኛ እጅ ላይ አይደለም። አሁን ግን በሰማንበት ሰዓት ንስሐ ለመግባት በጌታ ለማመን እድሉ ነው። በተወደደ ሰዓት ሰማሁህ፣ በመዳን ቀን ረዳሁ ይላል። ያ የመዳን ቀን አሁን ነው። ጌታ ኢየሱስ ብርሃን ሳለላችሁ እመኑ፣ ይሄ ብርሃን ይጠልቅባችኋል፣ አሁን ያላችሁ እድል ሁል ጊዜ አይኖራችሁም አለና ከዚያ በኋላ ተሰወረባቸው ብሎ ይለናል። ከዚያ በኋላ የምናገኘው
ወንጌላዊው ዮሐንስን ነው የምናገኘው። ከቁጥር 37 ጀምሮ ያለማመናቸውን ምክንያት መጽሐፍ ቅዱሳዊ ማብራሪያ ይሰጠናል። በተለይ ትንቢተ ኢሳይያስ ላይ ያሉ ሁለት ክፍሎችን ይጠቀማል። በአጠቃላይ የኢሳይያስን ስነ መለኮት ይጠቀማል። በኢሳይያስ ላይ የምናገኘውን አስተምህሮ ይጠቀማል። አሁንም እየሆነ ያለውን ነገር to better understand and comprehend why ለምን ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ነገር ግን ለተቀበሉት በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከወንድ ፈቃድ ወይንም ከስጋ ፈቃድ ሳይሆን ከእግዚአብሔር ተወለዱ ይለናል። ለምን የሚል ጥያቄ ያስነሳ። ስለዚህ ዮሐንስ ይህንን ነገር በትንቢተ ኢሳይያስ በአገልግሎቱ ባጋጠመው ደንዳና ልብ፣ ጠንካራ ንስሐ በማይገባ ልብ፣ ከዚያ መጨረሻ ላይ በተሰበረ አንገት፣ በደነደነ አንገት ግን በተሰበረ፣ በደነደነ ልብ በተሰበረ በዚያ ውስጥ እንድናየው ወደ ኢሳይያስ ይወስደናል። ነገር ግን አለ ይህን ያህል ምልክት በፊታቸው ምንም ቢያደርግ ነቢዩ ኢሳይያስ ጌታ ሆይ ማን ምስክርነታችንን አመነ? የእግዚአብሔርስ ክንድ ለማን ተገለጠ? ብሎ የተናገረው ቃል ይፈጸም ዘንድ በእርሱ አላመኑም። ይሄ ቃል የት ነው የሚገኘው? ትንቢተ ኢሳይያስ 53ኛው ምዕራፍ ላይ ይገኛል። ተጨማሪ ሁለተኛ ጥቅስ ጠቅሷል። ይሄም ምዕራፍ 6 ላይ ይገኛል። ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 9 ጀምሮ ያለውን ብናነብ እንዲህ ይላል። እርሱም ሂድ፣ ይህን ሕዝብ መስማትን ትሰማላችሁ አታስተውሉምም፣ ማየትን ታያላችሁ አትመለከቱምም በላቸው። በዓይናቸው እንዳያዩ በጆሮአቸውም እንዳይሰሙ በልባቸውም እንዳያስተውሉ ተመልሰውም እንዳይፈወሱ የዚህን ሕዝብ ልብ አደንድን፣ ጆሮአቸውንም አደንቁር፣ ዓይናቸውንም ጨፍን አለኝ። እኔም ጌታ ሆይ እስከ መቼ ድረስ ነው አልሁ። እርሱም መልሶ እንዲህ አለኝ፣ ከተሞች የሚኖርባቸውን አጥተው እስኪፈርሱ ድረስ፣ ቤቶችም ሰው አልበው እስኪሆኑ፣ ምድርም ፈጽማ ባድማ ሆና እስክትቀር ድረስ፣ እግዚአብሔርም ሰዎችን እስኪያርቅ፣ በምድር መካከል ውድማው መሬት እስኪበዛ ድረስ ነው። በእርሷም ዘንድ 10ኛ እጅ ቀርቶ እንደሆነ እርሱ ደግሞ ይቃጠላል። በተቀረጡ ጊዜ ጉቶቻቸው እንደቀሩ እንደ ግራርና እንደ ኮምበል ዛፍ ሆኖ ጉቶው የተቀደሰ ዘር ይሆናል ይላል። ይሄ እንግዲህ በጣም ኢን ናትሽል ባጭሩ የኢሳይያስን ትንቢታዊ አገልግሎት ጅማሬ ጥሪውንና ትንቢታዊ አገልግሎቱ ምን እንደሚመስል ፍጻሜውን የሚነግረን ነው። ምዕራፍ 6 ላይ ምንድን ነው የሆነው? ኢሳይያስ በኦዚያን በታላቁ ንጉሥ በኦዚያን ሞት ምክንያት ሐዘን ውስጥ ቁዘማ ውስጥ ሆኖ ወደ እግዚአብሔር መቅደስ ይገባል። በመቅደሱ ውስጥ ሐዘንተኛው ኢሳይያስ ሐዘንተኞችን የሚያጽናናው አምላክ ይገለጥለታል። የጌታን ክብር ያያል። እግዚአብሔርን በመቅደሱ ውስጥ በረጅምና ከፍ ባለ ዙፋን ላይ ተቀምጦ ሱራፌል በዙሪያ ሆነው ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያሉ ሲቀድሱትና ሲወድሱት ያያል። በዚህ የእግዚአብሔርን ክብር ማየት ውስጥ የአገልግሎት ጥሪ ይቀበላል። እግዚአብሔርም ማንን እልካለሁ ሲል እኔን ላከኝ ብሎ ጥሪን ይቀበላል። ከዚያ በኋላ እግዚአብሔር ይናገረዋል። ኦኬ ትላክልኛለህ፣ በጣም ጥሩ፣ በል እንግዲያው አገልግሎትህ
ይሄንን ይመስላል። አገልግሎትህ ሰዎችን ወደ ንስሐ የመጥራት አገልግሎት ነው። አንተ አሁን ክብሬን አይተሃል፣ ድምፄን ሰምተሃል። አሁን ያየኸውን ክብሬን የሰማኸውን ድምፄን ተናገርና ሕዝቤን ወደ ክብሬ መልስ፣ ወደ ንስሐ ጥራ፣ ወደ ራእይ ጥራ። ወደ ልክ ከበረቱ እንደጠፉ በጎች ተቅበዝብዘው በራሳቸው መንገድ እንደጠፉ በጎች የተበተኑትን ሕዝቤን ወደ ቤቴ ጥራ፣ ወደ ቃሌ ጥራ፣ ወደ በረከት ጥራ፣ ወደ ሕይወት ጥራ። ነገር ግን የሚሆነው ነገር ይሄ ነው። አይሰሙህም። ጆሮአቸው ይደፈናል፣ ዓይናቸውም ይታወራል፣ ልባቸውም ይደነድናልና አይመለሱም። ስለዚህ ቤዚካሊ አገልግሎት ሰዎችን ዓይናቸውን የማጨፈን፣ ጆሮአቸውን የመድፈን፣ ልባቸውን የማደንደን አገልግሎት ነው የሚገጥምህና ይሄንን አውቀኸው ሂድ ይለዋል። ይሄን ኢሳይያስ ይጮሃል። ጌታዊ እስከ መቼ ነው ይሄ የሚሆነው? ይሄ ድንዳኔ እስከ መቼ ነው የሚሆነው ሲለው እስከሚማረኩ ቤቶች የሚኖርባቸውን አጥተው ባዶች እስኪሆኑ ዛፉ ተቆርጦ አልቆ ቃርሚያ እንደሚቀር ጉቶ እንደሚቀር እስከዚያ ድረስ እስከ ፍርዱ እስከሚፈጸም ድረስ ነው። እና ኢሳይያስ በጣም ያዝናል። ታዲያ ተስፋ የለም ወይ? እዚህ ውስጥ ተስፋ የለም ወይ ሲል ተስፋ አለ። ጉቶ ይቀራል አለው። ጉቶ ትልልቅ ዛፎች ተቆርጠው ስታምፕ የሚሉት አለ፣ ትንሽ የሚቀር ጉቶው ይቀራል፣ ቅሬታ ይኖራል። ያ ጉቶ ደግሞ የተቀደሰ ዘር ይሆናል ይላል። እንግዲህ የእግዚአብሔር ስም ብሩክ ይሁን። እግዚአብሔር እኮ ይላል ዘር ባያስቀርልን ኖሮ እንደ ሰዶምና እንደ ገሞራ በመሰልን ነበር ይላል። ኢሳይያስ አገልግሎቱ ብዙ ሰው እንደማይቀበለው እያወቀ ግን ተልኳል። ምንድነው ግን ኢሳይያስ ኤክስፒሪየንስ ያደረገው ነገር? የእግዚአብሔርን ክብር። ይሄ ኢሳይያስ በመቅደስ ውስጥ ያየው ክብር ማን እንደሆነ ዮሐንስ ምዕራፍ 12 ላይ ሲነግረን ኢሳይያስም አለ ክብሩን ስለ አየ ይህን ተናገረ። ያ ክብር የጌታችን የኢየሱስ ክርስቶስ ክብር ነው። ዮሐንስ ምዕራፍ 12 ቁጥር 41 ላይ ስለ ኢሳይያስ ሲናገር ክብሩን ስለ አየ ኢሳይያስ ይህን አለ፣ ስለ እርሱም ተናገረ። ስለማን? ስለሚመጣው መሲህ። የሚመጣውን መሲህ ክብር በእግዚአብሔር መቅደስ ውስጥ አየና ይሄንን ተናገረ። ምን ብሎ ተናገረ? 53ኛው ምዕራፍ ላይ የምናገኘውን እውነት ተናገረ። 53ኛው ምዕራፍ ላይ ስንመጣ ትንቢተ ኢሳይያስ 53 ላይ ስንመጣ ኢሳይያስ ይህን ጥያቄ ይጠይቃል። ምን ብሎ? የሰማነውን ነገር ማን አምኗል? እንግዲህ ስለ ራሱ ነው የሚናገረው። እኔ ነቢዩ፣ እኔ እንደገና ደግሞ ምናልባት የነቢይ ልጆች የነቢያት ልጆች አሉ፣ ነቢያቱ፣ በአጠቃላይ ነቢያቱ የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? በጥያቄ ነው 53ኛው ምዕራፍ የሚጀምረው። ጥያቄው ምንድን ነው? የእግዚአብሔር ክንድ ይሄ ነው ብለን ብንናገር፣ የእግዚአብሔር ክብር ይሄ ነው ብለን ያየነውን የእግዚአብሔርን ክብር፣ እግዚአብሔር ክንድ ይሄ ነው፣ ክብሬ ይሄ ነው ብሎ ያሳየንን ብንናገር ማን ነው የሚያምነን? ማን ነው የሚያምነን ብሎ ይላል። ይሄን ይጠይቃል። ስለዚህ ነገር ትንሽ መረዳት እንድንችል በኢሳይያስ አውድ ውስጥ እንመልከተው። ይሄ የእግዚአብሔር ክንድ፣ የእግዚአብሔር ክብር። እንግዲህ ኢሳይያስ ከምዕራፍ 1 እስከ ምዕራፍ 39 በፍርድ የተሞላ መጽሐፍ ነው። ምዕራፍ 40 ጀምሮ ግን የመጽናናት ምዕራፍ ይሆናል እና ሕዝቤን አጽናኑ የሚል መልእክት እግዚአብሔር በነቢያቱ በኩል ወደ እስራኤል ይልካል፣ ወደ ጽዮን ይልካል፣ ወደ ያዕቆብ ይልካል፣
ወደ ዓለም ሕዝብ ሁሉ ይልካል። በሩቅ ተበትነው ወዳሉ ወደ ደሴቶች ሁሉ ይህንን የመጽናናት መልእክት ይልካልና ምዕራፍ 40 ላይ አጽናኑ አጽናኑ ሕዝቤን አጽናኑ የሚል መልእክት ይልካል። ምንድነው መጽናናቱ? መጽናናቱ ምንድነው? የመጽናናቱ መልእክት ምንድነው ሲባል ስጋን የለበሰ ሁሉ የእግዚአብሔርን ክብር ያያል። ሃሌሉያ ሃሌሉያ። ምዕራፍ 40 ልውሰዳችሁ፣ እንዲህ ይላል። የእግዚአብሔር ስም የተባረከ ይሁን። የአዋጅ ነጋሪ ቃል ቁጥር 3 የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ። ሸለቆ ሁሉ ከፍ ይላል፣ ተራራውና ኮረብታው ሁሉ ዝቅ ይላል። ጠማማውም ይቃናል፣ ስርጓጉጡም ሜዳ ይሆናል። የእግዚአብሔርም ክብር ይገለጣል፣ ሥጋ ለባሹም ሁሉ በአንድነት ያየዋል። የእግዚአብሔር አፍ ይህን ተናግሯልና። ሃሌሉያ። በቃ መጽናናትን የሚያመጣው በኃጢአት ውስጥ ላሉ፣ በፍርድ ውስጥ ላሉ፣ በኩነኔ ውስጥ ላሉ፣ ጠፍተው ላሉ፣ ተቅበዝብዘው ላሉ፣ ተመተው ላሉ፣ ተሰብረው ላሉ፣ በጠላት ጉድጓድ ውስጥ ተይዘው ላሉ መጽናናትን የሚያመጣው ይሄ መልእክት ነው። ምን? ተዘጋጁ፣ ጌት ሬዲ፣ ተዘጋጁ። የእግዚአብሔር ክብር ይገለጣል። ሥጋ ለባሽ ሁሉ የሚያየው የእግዚአብሔር ክብር ይገለጣልና ለእርሱ ተዘጋጁ፣ ራሳችሁን አስተካክሉ የሚል መልእክት በነቢዩና በነቢያቱ በኩል ወድቀው ወዳሉት፣ አዝነው ወዳሉት፣ በጠላት ተማርከው ወዳሉት፣ በኃጢአት ተመተው ወዳሉት፣ በሞት እና በጨለማ ውስጥ ለተያዙት ሁሉ ይሄ መልእክት ይላካል። ይሄ መልእክት የእግዚአብሔር ክብር ይገለጣል፣ የእግዚአብሔር ክንድ ይገለጣል። ታዲያ ምዕራፍ 51 ላይ ይሄው ነቢይ ቁጥር 9 ላይ ስለ እግዚአብሔር ክንድ ይጸልያል፣ ይጮሃል። የእግዚአብሔር ክንድ ሆይ ተነስ፣ ተነስ፣ ኃይልህን ልበስ፣ በቀድሞ ወራትና በጥንቱ ዘመን በነበረው ትውልድ እንደሆነው ተነስ። በየትኛው ትውልድ ነው የሚያወራው? ከዚህ በፊት ያንተ ክንድ ተነስቶ ያንተ ክብር ተገልጦ አይተናል በቀደመው ትውልድ። ስለዚህ አሁን የምንጠይቅህ ለዛኛው ትውልድ ክንድህ እንደተነሳ አሁንም ላለው ለተማረከው ትውልድ፣ በጠላት ለተያዘው ትውልድ፣ በኃጢአቱ ለተመታው ትውልድ አንተ ተነሳ ይላል። ረዓብን የቆራረጥህ ዘንዶውን የወጋ አንተ አይደለህምን? ባህሩንና የታላቁን ጥልቅ ውሃ ያደረግከው የዳኑት የሚሻገሩ ዘንድ ጠሊቁን ባህር መንገድ ያደረግህ አንተ አይደለህምን? እግዚአብሔርም የተቤዣቸው ይመለሳሉ፣ ወደ ጽዮንም ይመጣሉ። የዘላለምም ደስታ በራሳቸው ላይ ይሆናል። ደስታንና ተድላን ያገኛሉ፣ ሐዘንና ልቅሶም ይሸሻል። የማጽናናችሁ እኔ ነኝ። ይሄ ነው እንግዲህ ጩኸቱ፣ ይሄ ነው። ይገለጣል ያልከው ክንድህ ይገለጥ፣ ይመጣል ያለው ክብር ያልከው ክብርህ ይገለጥ፣ ሥጋን የለበሰ ሁሉ ይየው እያለ ይጮኻል። ታዲያ ሬፈረንስ የሚያደርገው ከዚህ በፊት የእግዚአብሔር ክብር ተገልጦ እስራኤልን አድኗል። ያ የእግዚአብሔር ክብር የተገለጠበትን ሲናገር ባህሩን ያደረግከው አንተ አይደለህም ወይ ብሎ ዘጸአትን ነው የሚጠቅሰው። የመጀመሪያውን ፍልሰት ነው የሚጠቅሰው። ሃሌሉያ! ከግብፅ ሕዝቡን ያወጣበትን ጊዜ ነው የሚጠቅሰው። ባህሩን ያደረግከው አንተ ነህ፣ ሕዝብህን ያሻገርከው አንተ ነህ። አሁንም ያንን ያደረግከው አንተ፣ ክንድህ ይገለጥና የተቤዠሃቸው ደስ እያላቸው ወደ ጽዮን ይመለሱ፣ ወደ ቤታቸው ይመለሱ። የዘላለም ደስታ በራሳቸው ላይ ይሁን፣ ተድላን ያግኙ፣ ሐዘንና ለቅሶ ከሕይወታቸው ይሽሽና ያ ክንድ ይገለጥ እያለ ይጸልያል። የእግዚአብሔር ክንድ ይገለጥ እያለ የተናገርነው ትንቢት ይገለጥ እያለ ይጸልያል። ታዲያ ይሄ የእግዚአብሔር ክንድ ግን ሲገለጥ ነው የሚለው። ሲገለጥ
ማን ይሆን የሚያምነው? ይሄ የእግዚአብሔር ክንድ ነው። ይሄ የእግዚአብሔር ክብር ነው። አዲሱን ፍልሰት የሚያመጣው፣ የጠላትን ቀንበር የሚሰብረው፣ ሞትን ድል የሚያደርገው፣ ኃጢአትን የሚያሸንፈው የእግዚአብሔር ክንድ፣ የእግዚአብሔር ክብር ይሄ ነው ብሎ ማን ይሆን የሚያምነው? ማን ይሆን ያ ክንድ የሚገለጥለት አማኝ ማን ይሆን የሚል ጥያቄ ይጠይቃል። እንግዲህ ይህን ጥያቄ እየጠየቀዩ ነው የሚተነበየው። ግን የሚያምኑ ይኖራሉ። የእግዚአብሔር ስም የተባረከ ይሁን። አዎ የሚያምኑ ይኖራሉ። ሁል ጊዜም ቢሆን አለ እኮ በቃ ጉቶው ይቀራል ብለዋል። ጉቶው የተቀደሰ ዘር ይሆናል። ብዙሃኑ ላያምን ይችላል። የሚያምኑ ግን ጥቂት ይኖራሉ። ስለዚህ ኢሳይያስ ይህንን ነው የሚለው። ምዕራፍ 52 ቁጥር 13 እነሆ ባሪያዬ በማስተዋል ያደርጋል ይከብራል። የትኛው ባሪያ? ምዕራፍ 53 ላይ የምናገኘው የሚሰቃየው ባሪያ። እነሆ ባሪያዬ በማስተዋል ያደርጋል ይከብራል፣ ከፍ ከፍም ይላል፣ እጅግ ታላቅም ይሆናል። ፊቱ ከሰዎች ሁሉ ይልቅ መልኩም ከሰዎች ልጆች ይልቅ ተጎሳቁሏልና ብዙ ሰዎች ስለ አንተ እየተደነቁ እንዲሁ ብዙ አሕዛብን ያስደንቃል። ያልተነገረላቸውንም ያያሉና ያልሰሙትንም ያስተውላሉና ነገሥታት ስለ እርሱ አፋቸውን ይዘጋሉ። የኢሳይያስ መልእክት ይሄ ነው። ክብሩን አየ። ያየውን ያንን ክብር ይገለጣል። ሥጋ ለባሽ ሁሉ ተዘጋጁ፣ ጠማማው ይቅና፣ ጎባጣው ቀጥ ይበል፣ የጎደጎደው ወደ ላይ ከፍ ይበልና ለአምላካችን ጥርጊያ ጎዳና አስተካክሉ። ክብሩ ይገለጣል። ሥጋ ለባሽ ሁሉ ያየዋል። ክብሩ በሚገለጥበት ጊዜ ድነት ይሆናል፣ ፈውስ ይሆናል፣ መመለስ ይሆናል። የጠፉ ይመለሳሉ፣ ኃጥአን ይድናሉ፣ ይቅርታን ያገኛሉ፣ ከአምላካቸው ከእግዚአብሔር ጋር ይታረቃሉ። በጠላት የተያዙ ከጠላት እጅ ያመልጣሉ። በሐዘን መንፈስ የተመቱ የምስጋናን መጎናጸፊያ ይደርባሉ። ልቅሶ የበዛባቸው የደስታን አክሊል ይጎናጸፋሉ። በአመድ ፈንታ ዘይትን ሃሌሉያ ያገኝ። የእግዚአብሔር ስም ብሩክ ይሁን። ታዲያ ወንጌላዊው ዮሐንስ ነቢያቱ የተናገሩለት የእግዚአብሔር ክብር እኛ ራሳችንም ባልገመት ነው መልኩ እኛ ራሳችንም ዮሐንስም የኢየሱስ ደቀ መዛሙርትም ጌታን አምነው ከገሊላ ጀምሮ የተከተሉትም ባልጠበቁት መልኩ ያ የተነገረላቸው ያህዌ ሥጋ ሆኖ በመካከላቸው ተገኘ። ስለዚህ የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ ጸጋንና እውነትንም ተመልቶ በመካከላችን አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን፣ ጸጋንና እውነትን የተሞላው። ሃሌሉያ። ዮሐንስ እያለ ያለው ኤክስፒሪየንስ ያደረግነው የእግዚአብሔርን ክብር ነው። በዚህ ከገሊላ በመጣው መሲህ ከናዝሬት መልካም ነገር ይወጣልን በተባለለት በዚህ መሲህ ውስጥ የቀመስነው ያየነው የዳሰስነው የእግዚአብሔርን ክብር ነው። ውጭ ክብር ነቢያቱ እነ ኢሳይያስ በመቅደስ ውስጥ ሆኖ ያየው ክብር ይመጣል። የእግዚአብሔር ክብር ይገለጣል። ሥጋ ለባሽ ሁሉ ያየዋል፣ ያድናል፣ ሕዝቡን ያድናል ብሎ ያለው የእግዚአብሔር ክብር፣ ለኃጢአተኞች ተስፋ የሆነው የእግዚአብሔር ክብር፣ ያንን ክብር ነው ኤክስፒሪየንስ ያደረግነው
የነካ ነው፣ የዳሰስ ነው፣ አብረነው የወጣ ነው፣ የገባ ነው፣ ድምፁን የሰማ ነው። it was the glory of Yahweh የያህዌ ክብር፣ የእግዚአብሔር ክብር። ስለዚህ ለምን ማመን አቃታቸው? ለምን ማመን አቃታቸው? ማመን ያቃታቸው አንደኛ ራሱ ይሄ የእግዚአብሔር ክብር ነው ብሎ ማመን አቃታቸው። ይሄ ራሱ እግዚአብሔር ሊመጣ የወደደበት መንገድ፣ ሊያድን የወደደበት መንገድ ራሱ አሰናካይ ሆነ። ለዚህ ነው በጽዮን የተመረጠ ድንጋይ አኖራለሁ፣ የማዕዘን ድንጋይ አኖራለሁ፣ በእርሱም የሚያምን አያፍርም፣ ለብዙዎች ግን የማሰናከያ አለት ሆነባቸው ብሎ ይለናል ሮሜ ምዕራፍ 9 ላይ። ራሱ እግዚአብሔር የመጣበት መንገዱ አሰናከለ። እንግዲህ እግዚአብሔር ነው። ለምን በዚህ መልክ መጣ ብለን መጠየቅ መብትስ አለን? ለምን ሥጋ ሆነህ መጣ? ለምን መስቀልን መረጥከው? ለምን የመስቀል መከራ ክብርህን መግለጫ ሆነ ብለን እግዚአብሔርን መጠየቅ መብትስ አለን? የለንም። እግዚአብሔርን ማዘዝስ እንችላለን? ይህ ልካችን እኛ ሰው፣ እርሱ አምላክ ነው። ስለዚህ እንዲህ ወደደ። በመከራ ውስጥ ሊያድነን ወደደ። በሞት ውስጥ ሕይወት ሊሰጠን ወደደ። እሱ ተሰብሮ እኛን ለመጠገን ወደደ። እርሱ ቆስሎ እኛን ለመፈወስ ወደደ። እርሱ ኃጢአታችንን ተሸክሞ የእሱን ጽድቅ ለእኛ ማልበስን ወደደ። ለዚህ ነው እኮ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው አለ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 ጀምሮ። የግሪክ ሰዎች ጥበብን ይሻሉ፣ አይሁድ ደግሞ ምልክትን፣ እኛ ግን አለ የተሰቀለውን ክርስቶስን እንሰብካለን፣ እርሱም ለግሪኮች ሞኝነት፣ ለአይሁድ ደግሞ ማሰናከያ፣ ለእኛ ለምናምን ግን የእግዚአብሔር ኃይል፣ የእግዚአብሔር ክብር፣ የእግዚአብሔር ክንድ። በቃ ሃሌሉያ! የእግዚአብሔር ስም ቡሩክ ይሁን። ሰማይና ምድርን የፈጠረ ጌታ በቃሉ እነዚህን ሁሉ እልቆ መሳፍርት የሆኑ የህዋ አካላትን በአንድ ጊዜ ያስገኘው ጌታ እርሱ ክብሩን በዚያ ሁሉ ታላላቅ ስራዎቹን እንደገለጠ፣ አሁን ደግሞ ክብሬን የምገልጠው ለሰው ያለኝን ፍቅር በመግለጥ ነው፣ በመስቀል ነው ብሎ ካለ እኔ ማን ነኝ? መስቀል አይመቸኝም። አምላክ እንዴት ሰው ይሆናል? አይመቸኝም። እንዴት ይሞታል? እንዴት ይሰቀላል? አይመቸኝም ብዬ ልል እኔ ማን ነኝ? መድኃኒት ይሄ ነው ብሎ ሐኪሙ ማዘዣ ሲጽፍልኝ አይ አንተ አታውቅም፣ እኔ ሌላ መድኃኒት አለኝ ብዬ የምል እኔ ማን ነኝ? ታማሚው እኔ፣ ታካሚው እኔ፣ በሽተኛው እኔ፣ ሐኪሙ እርሱ፣ ፈዋሹ እርሱ። የሕክምና መድኃኒቴን ፕሪስክራይብ ማደርግ እኔ ምን አይነት ታማሚ ነኝ? አሁን እኮ የሰው ልጅ እንደሱ ነው የሆነው። this is what happened። ለምን አላመኑም? no the cross is so scandalous። አሰናካይ ነው መስቀል። እግዚአብሔር በዲሞክራሲ አይሰራም። እግዚአብሔር ነው። ስለዚህ አለ ማመን አቃታቸው አለ። ሁለተኛ
የሚገርመው ቁጥር 42 ጀምሮ ስለ አንዳንዶች ይናገራል። ከዚህም ጋር ከአለቆች ደግሞ ብዙዎች በእርሱ አመኑ። ነገር ግን ከምኵራብ እንዳያስወጧቸው በፈሪሳውያን ምክንያት አልመሰከሩለትም፣ ከእግዚአብሔርም ክብር ይልቅ የሰውን ክብር ወደዋልና ይላል። ይሄኛው ደግሞ ምንድን ነው? ምርጫ ነው። አለማመንን ማለት ምንድን ነው? አንዳንዶቹ ከናካቴው አላመኑም፣ አንዳንዶቹ ግን አምነውታል፣ ግን ሙሉ በሙሉ አላመኑትም። ይሄ የሚገርም ነው። አምኖ ሙሉ በሙሉ አለማመን። ሰሞኑን አንድ ፖድካስት እሰማ ነበርና ሰውየው የመጽሐፍ ቅዱስ ሊቅ ነው ማለት ሊቅ ያው በኮቴሽን ውስጥ ከተቱልኝ። የመጽሐፍ ቅዱስ ሊቅ ከተባለ ሰው ማመን መቻል አለበት። ሎጎሱን ቢያነበንበው ምን ዋጋ አለው ወደ እምነት ካላመጣው? እና አያምንም። ግን በቃ ሴኩላር ሚዲያዎች ላይ ብዙ ጊዜ እየቀረበ ማብራሪያ ይሰጣል። ያው ለሴኩላር ሚዲያው ስለሚመች አለማመናቸውን ያጠናክርላቸዋል። በቅርቡ ግን አንድ ሰው ይሞግተው ነበርና በጣም ነበረ የሚገርመኝ እና አንድ መጽሐፍ ጽፎ ነው በቃ ኢየሱስ ስለ ራሱ ያላቸውን ነገሮች ያስተማራቸውን ነገሮች እነዛን ሁሉ አት ፌስ ቫልዩ እንዳለ መቀበል የማይችልበትን ምክንያት ከተናገረ በኋላ ግን ይላል የኢየሱስ ክርስቶስ አስተምህሮ ግን አሁን ያለውን ዌስተርን ሶሳይቲ ያለውን ሞራል ሕግ ውስጥ ያለውን ሞራል ፍትህ ውስጥ ያለውን ማህበራዊ ነገር ውስጥ ያለውን እያንዳንዱን ነገር የቀረጸው እሱ ነው፣ ኢየሱስ ነው እና እርሱን መግፋት የለብንም ብሎ ደግሞ በዚህ በኩል ይጽፋል። እና ይሄ ምን ማለት መሰላችሁ? ሴሌክቲቭ እምነት ይባላል። ልክ እንደ ብፌ ላይ ሲቀርብላችሁ የምትወዱትን ትበላላችሁ፣ የማትወዱትን ትተው የለ እንደሱ ማለት ነው። አሁን ያለው ትውልድ እንደሱ ነው። እና አንዳንዶቹ እንደዛ ናቸው። ፈዋሽ ነው፣ ይፈውሳል። አይደለም በቃ አጋንንትን የሚያወጣ ነው። በጣም ጥሩ ሞራል አስተማሪ ነው፣ የሞራል አስተማሪ ነው። ፖይንቱ እኮ እሱ አይደለም። ታምራቶቹ፣ ምልክቶቹ ሁሉ እኮ እርሱ ነኝ ብሎ የተናገረውን ነገር እንድንቀበለው ለማድረግ ነው። ማነኝ አለ እርሱ? እኔ የሕይወት ውሃ ነኝ፣ የሚያምንብኝ ቢኖር ለዘላለም አይጠማም። ማነኝ አለ? እኔ የሕይወት እንጀራ ነኝ፣ የሚበላኝ ቢኖር ለዘላለም አይራብም አለ። ማነኝ አለ ስለ ራሱ? እኔ የዓለም ብርሃን ነኝ፣ የሚከተለኝ ቢኖር በጨለማ አይመላለስም አለ። ማነኝ አለ ስለ እርሱ? እኔ እውነተኛ የበጎች እረኛ ነኝ፣ እውነተኛ እረኛ ነፍሱን ስለ በጎቹ አሳልፎ ይሰጣል አለ። ማነኝ አለ ስለ እርሱ? እኔ ትንሣኤና ሕይወት ነኝ፣ የሚያምንብኝ ቢኖር ሞትን አያይም፣ በመጨረሻው ቀን አስነሳዋለሁ አለ። ማነኝ አለ ስለ ራሱ? ጲላጦስ አንተ የእግዚአብሔር ልጅ ነህን ብሎ ሲለው አዎ አንተ እንዳልከው ነኝ አለ። ታምራቶቹ፣ ድንቆቹ፣ ምልክቶቹ ሁሉ ኢየሱስ ነኝ ያለውን ነገር እንድንቀበለው ምልክቶች ናቸው እንጂ ምልክቶቹ ጋር እንድንቆም አይደለም። ይፈውሳል፣ በቃ እግዚአብሔር አንድ የፈውስ ኃይል ሰጥቶታል።
ርኩሳን መናፍስትን ያስወጣል። ርኩሳን መናፍስትን የማስወጣት ኃይል ሰጥቶታል። በጣም ጥሩ የግብረ ገብ አስተማሪ ነው። ቀኝ ጉንጫችሁን ሲመቱ ግራ ጉንጫችሁን ስጡ የሚል፣ ሰዎች እንዲያደርጉላችሁ የምትፈልጉትን አስቀድማችሁ እናንተ አድርጉላችሁ የሚል በጣም የሚገርም የሞራል አስተማሪ ነው። አልመሰከሩለትም ይላል። ከአለቆች ደግሞ ብዙዎች ይላል በእርሱ አመኑ። ነገር ግን አመነ ተብሎ ነገር ግን ካለ ችግር ነው። አመነ ተብሎ ነገር ግን ካለ አለማመን ነው። ነገር ግን ከምኩራብ እንዳያስወጧቸው በፈሪሳውያን ምክንያት አልመሰከሩለትም። ምን ብለው? የእግዚአብሔር ልጅ ነው ብለው አልመሰከሩለትም። የዮሐንስ ወንጌል ምዕራፍ 20 ቁጥር 30 ላይ እንዲህ ይለናል። ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። ሃሌሉያ! የእግዚአብሔር ስም ብሩክ ይሁን። ኢየሱስ በታሪክ መካከል የኖረ ሰው ነበረ። እርሱ እኮ ምንም እምነት አይጠይቅም። ታሪክ ነው። አጼ ምኒልክ የሚባሉ የኢትዮጵያ አጼ ነበሩ፣ ንጉሠ ነገሥት ነበሩ ብዬ አመንኩ አላመንኩ ታሪኩን አይቀይረውም። ያ ሂስቶሪካል ፋክት ነው። ነገር ግን ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ ማመን እርሱ ነው እምነት። ዮሐንስ እንዲህ ይለናል፣ ብዙ ምልክቶች ኢየሱስ ክርስቶስ አድርጓል። እነዚህ ግን የተጻፉላችሁ ለአንድ ፐርፐዝ ነው ይላል። ምንድን ነው እርሱ? ኢየሱስ እርሱ የእግዚአብሔር ልጅ እንደሆነ አምናችሁ፣ ሃሌሉያ፣ በስሙ ሕይወት ይሆንላችሁ ዘንድ። ኢየሱስ ፈዋሽ እንደሆነ አምናችሁ የታመማችሁ ጊዜ ፈውስ ስትፈልጉ የኢየሱስን ስም እንድትጠሩ አይልም። ኢየሱስ ጥቂቱን እንጀራ ብዙ፣ ጥቂቱን ዓሣ እልፍ አላፍ አድርጎ የሚመግብ ነውና ነገሮች ያነሱባችሁ ጊዜ ስሙን ጥሩት። ለሱ አይደለም የተጻፈው። The signs, the wonders and the miracles, they are pointers of this transcendental truth. ምንድነው ያ? ይሄ ዘላለማዊው እውነት ምንድነው? ኢየሱስ እርሱ የእግዚአብሔር ልጅ ነው። ያችን ድልድይ መሻገር አቃታቸው ይለናል። ለምን? they chose መረጡ። ምን መረጡ? ከእግዚአብሔር ክብር ይልቅ የሰውን ክብር መረጡ። ከኢየሱስ ጋር ኢየሱስ የእግዚአብሔር ልጅ ነው ብለው ቢመሰክሩለት፣ ከኢየሱስ ጋር ራሳቸውን አይደንቲፋይ ቢያደርጉ ከህብረተሰቡ ይገለላሉ። አንተም እናንተም። ምዕራፍ 7 ላይ አንዱ ሞከረ። ምዕራፍ 7 ኒቆዲሞስ የተባለው ሰው ኢየሱስን ዲፌንድ ሊያደርገው ሞከረ። ምንድነው ነገሩ? ኢየሱስን እንዲይዙ ያዙና አምጡት ብለው ፈሪሳውያንና አለቆቹ ሎሌዎቻቸውን ይልኳቸዋል። የተላኩት ሎሌዎች ኢየሱስ ሲያስተምር ይሰሙታል፣ ሲናገር። ይሄ እንግዲህ ታላቁ በዓል የተባለው የዳስ በዓል ጊዜ የሆነ ነገር ነውና ሰሙትና ሊይዙት የሄዱት ሰዎች በጣም ተነክተው ቃሎቹን አምነው ተመለሱ እና ሲመለሱ ብቻቸውን ይመለሳሉ። ሎሌዎቹም ወደ ካህናት አለቆችና ወደ ፈሪሳውያን መጡ ይላል ምዕራፍ 7 ቁጥር 45። እነዚያም ያላመጣችሁት ስለምን ነው አሏቸው። ቁጥር 46 ሎሌዎቹም እንደዚህ ሰው ማንም እንዲህ
ከቶ አልተናገረም ብለው መለሱ። እንግዲህ ፈሪሳውያን እናንተ ደግሞ ሳታችሁን? ከአለቆችስ ወይስ ከፈሪሳውያን በእርሱ ያመነ አለን? አሁንማ እናንተም አመነ፣ እናንተም ሳታችሁ እኮ ነው። በቃ እናንተም ሳታችሁ፣ አንተም ጴንጤ ወንክ እንደነዛ ብዙ ሰው እውነቱን እያወቀ ለምንድን ነው ለእውነት እጃችንን መስጠት ያቃተን? ለኢየሱስ ላለመመስከር። ስም ይሰጣል። አንተም እንደነሱ ትልቅ ሰው አይደለህ፣ ጨዋ አይደለሽ፣ እንዲህ አንቺ እንዴት ነው አሁን አንቺ በዚህ ዕድሜ እናንተ ስለሚባሉ ህብረተሰቡ ከሚሰጣቸው ትልቅ ቦታ የተነሳ ከጌታ ከኢየሱስ ጋር አዎ አምነዋለሁ፣ ጌታዬ ስለ ኃጢአቴ የሞተ የተቀበረ የተነሳ ጌታዬን አምነዋለሁ፣ እርሱ እንደተናቀ እኔም እናውቃለሁ ብለው ከጌታ ከኢየሱስ ጋር እንዳይተባበሩ፣ ራሳቸውን አይደንቲፋይ እንዳያደርጉ የህብረተሰቡ ክብር በለጠባቸው እና ምን አሉ ፈሪሳውያን? ከአለቆችስ ወይስ ከፈሪሳውያን በእርሱ ያመነ አለን አሉ። ጥያቄ እንዴ እንደዚህ ከሆነ ከኛ መካከል ይህን ሰው የሚያምነው አለ ወይ ብለው ጠየቁ። ነገር ግን ሕግን የማያውቀው ይህ ሕዝብ ርጉም ነው ብለው መለሱላቸው። ቁጥር 51 ይለናል፣ ከእነርሱ አንዱ በሌሊት ቀድሞ ወደ እርሱ መጥቶ የነበረ ኒቆዲሞስ ልበላቸዋል። ኒቆዲሞስ ምዕራፍ 3 ላይ በሌሊት ወደ ኢየሱስ መጥቷል እና እርሱ ከሸንጎ ሜምበር አንዱ ነውና ቁጥር 51 ላይ እንዲህ አለ። አሁን እሱ የሚከራከረው ፕሮሲጀራል ክርክር ነው ያስነሳው። ሕጋችን አለ፣ ሕጋችን አስቀድሞ ከእርሱ ማለትም ከተከሰሰ ሰው ሳይሰማ ምንስ እንዳደረገ ሳያውቅ በሰው ይፈርዳልን አላቸው። በቃ ሕግ አዋቂ ነው። ሂስ ቶኪንግ አባውት ፕሮሲጀር። አያችሁ፣ የትኛውም ሕግ ላይ የትኛውም ሀገር ላይ የሕግ አካሄድ የሕግ ፕሮሲጀር ይባላል። አንድ ሰው ወንጀል ፈጸመ ከተባለ ፖሊስ ነው መጀመሪያ የሚደርሰው። ፖሊስ ነው ያጣራል፣ ማጣራት አለበት። ፖሊስ ያጣራና ከዚያ በኋላ በ48 ሰዓት ውስጥ ያንን ሰው በያዘው በ48 ሰዓት ውስጥ ፍርድ ቤት ማቅረብ አለበት። ከዚያ አጣርቶ ያጣራውን ነገር ወደ አቃቤ ሕግ ይልከዋል። አቃቤ ሕግ ደግሞ አግባብ የሆኑ ሕጎችን ያይና በእነዚያ ሕጎች መሰረት ክስ መስርቶ ክሱ ለተከሳሹ ይደርሰዋል። ከዚያ ተከሳሹ ወይ በራሱ ወይ ጠበቃ ቀጥሮ በፍርድ ቤት ቆሞ ይከራከራል። የዋስ መብቱ ተጠብቆለት ማለት ነው። ይሄ ፕሮሲጀር ነው። ይሄ የሕግ ስነ ስርዓት ይባላል። አንድ ሰው ሰረቀ ተብሎ ስለተባለ ተይዞ ወዲያውኑ ዘብጥያ አይጣልም፣ አይፈረድበትም። ስርዓት አለ። ሶ ኒቆዲሞስ የጠየቀው የፕሮሲጀር ጥያቄ ነው። ሕግ እንደ ሕግ አዋቂ እንዴ ከልሶ አልሰማን ተከሶ ማስረጃ መጥቶ ይሄንን ሳናደርግ እንዴት በአንድ ጊዜ ዝም ብለን እንፈርድበታለን ብሎ ኢየሱስን እንደ መሲህ አይደለም፣ ልብ በሉ፣ እንደ መሲህ አይደለም፣ እንደ እግዚአብሔር ልጅ አይደለም፣ አዘ ማተር ኦፍ ሊጋል ፕሪንሲፕል ይሄ ነገር የሕግ አካሄድን የጠበቀ አይደለም ብሎ ያንን ዲፌንድ ለማድረግ ሲሞክር የደረሰበትን ስሙ አላቸው ይላል ቁጥር 52 እነርሱም መለሱና አንተም ደግሞ ከገሊላ ነህን? ነቢይ ከገሊላ እንዳይነሳ መርምርና ያሉት ይላል። እንዴ አንተም የገሊላ ሰው ነህ እንዴ አሉት ይላል። ነቢይ ከገሊላ አይነሳም። በቃ እኛ ኮንክሉድ አድርገናል። ይሄ ሰው ከገሊላ ነው የመጣው፣ ከገሊላ ነቢይ አይነሳም። ይኸው ምን ይለናል? ከአለቆችም ደግሞ ብዙዎች በርሱ አመኑ፣ ነገር ግን ከምኩራብ እንዳያሰጧቸው አልመሰከሩለትም ይላል። ኢየሱስ እርሱ የእግዚአብሔር ልጅ ነው ብለው አልመሰከሩለትም። ለምን? ከእግዚአብሔር ክብር ይልቅ የሰውን ክብር ምጠዋል። የእግዚአብሔርን ክብር ከማየት ይልቅ
ሃሌሉያ! የእግዚአብሔርን ክብር ከመቅመስ ይልቅ ወደ እግዚአብሔር ክብር ውስጥ ከመግባት ይልቅ የሰውን ክብር የሰውን አንቱታ በዛ ውስጥ አለ። ሀብት አለ፣ ንብረት አለ፣ መብት አለ፣ ሲቲዝንሺፕ አለ። ያንን ሁሉ መገፈፍ ማን ይፈልጋል? ታዲያ ነው ለዚህ ነው ጌታ ኢየሱስ ቁጥር 48 ላይ ከ47 ጀምሮ ዓለምን ላድን እንጂ በዓለም ልፈርድ አልመጣሁምና ቃሌን ሰምቶ የማይጠብቀው ቢኖር የምፈርድበት እኔ አይደለሁም። የሚጥለኝ ቃሌንም የማይቀበለው እርሱ የሚፈርድበት አለው። እኔ የተናገርሁት ቃል እርሱ በመጨረሻው ቀን ይፈርድበታል። በቃ በዚህ ልክ ድነት የቀረበለት ሰው በዚህ ልክ ድነትን ሲገፋ ቀጥሎ ያለው ነገር ፍርድ ነው እና ጌታ ምን አለ? አሁን የምነግራችሁ ይሄ ቃል መጨረሻው ቀን ላይ ይሄ ቃል ይፈርድባቸዋል። ይሄ ቃል እኔም አይደለሁም። ይሄ አሁን የምነግራችሁ ቃሌ ለዚህ ለድነት የመጣው ሰዎችን ወደ ንስሐ ለመጥራት የመጣው ያ ቃል ሲገፋ ፍርድ ይሆናል። የሚገርም ነው፣ የሚገርም ነው። ስለዚህ ጌታ ምን አለ? ቃሌ ይፈርድባቸዋል። ከዚህ በኋላ ጌታ ኢየሱስ ሌላ እድል ሲሰጣቸው አታዩ? ወደ መስቀል ይሄዳል። እንደ ተናገረው አባት ሆይ ስምህን አክብረው ብሎ እንደ ጸለየው የአባቱን ስም በመከራ ውስጥ ሊያከብረው በመስቀል ውስጥ ሊያከብረው ወደ መስቀል ይሄዳል። አባቱ ደግሞ በመቃብር ውስጥ አይተወው፣ በትንሣኤ ልጁን ያከብረዋል፣ መሲሁን ያከብረዋል። ለዚህ ነው ሐዋርያቱ ከዚያ በኋላ ሲሰብኩ እናንተ ሰቅላችሁ የገደላችሁትን ብላቴናውን የናዝሬቱን ኢየሱስን የአባቶቻችን አምላክ አስነሳው፣ ከፍ ከፍም አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው፣ እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለምና። ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ያድነናል። ኢየሱስ አዳኝ ነው። በዚህ የሕማማት ሰሞን ይሄንን ማሰብ፣ በዚህ ሐሴት ማድረግ ይሁንልን። ምናልባት ያልተመለሳችሁ፣ አሁንም የምትወዛገቡ፣ አሁንም የጌታ ነገር በቃ ሃይማኖታዊ ጉዳይ ምናምን የመሰላችሁ ሰዎች እግዚአብሔር ልቤን ክፈተው፣ ዓይኖቼን አብራ፣ የደነደነ ነገሬን እስቲ ጌታ ሆይ እርዳኝና ይህንን ማስተዋል እንድችል አግዘኝ ብላችሁ ጸልዩ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠ ከኢየሱስ ስም በቀር ሌላ የለም። የጌታን ስም የሚጠራ ሁሉ ይድናል። አንዱ ጌታ የሁሉ ጌታ ነውና፣ ጌታም ደግሞ የሰውን ፊት አይቶ አያዳላምና የጌታን ስም የሚጠራ የትም ቦታ እንሆን፣ ምንም አይነት ነገር ውስጥ እንለፍ፣ የጌታን ስም ኢየሱስ ጌታዬ ነህ፣ አዳኜ ነህ፣ መድኃኒቴ ነህ ብለን ከጠራ ነው ያድነናል። ይቅርታውን ምሕረቱን በሕይወታችን ላይ ያሳየናል። የእግዚአብሔር ስም የተባረከ ይሁን። እንጸልያለን። አባቶ ስም ይባረክ። አንተ ታማኝ፣ አንተ ጻድቅ፣ አንተ ቸር፣ ስለ ተካፈልነው ቃል እናመሰግንሃለን። ይሄ ቃል በልባችን ውስጥ ይኑር፣ ፍሬ ያፍራ፣ ወደ እምነት ያምጣን፣ ወደ ንስሐ ያምጣን፣ ወደ ክብር ያምጣን። በጌታ በኢየሱስ ስም አሜን። ተባረኩ። እግዚአብሔር ይባርካችሁ።